ለምትደፈረው እህት ነው ማዝነው። ለምትበላቀጠው ባናቷ ይዘቅዝቃት ማቆም አለባት። ለምን ወንድ ልጅን ትሪግር የሚያደርግ ነገር መደረግ የለበት። ትሰሚኛለሽ? ቆይ አውጡኝ፣ ገንዘብ ስጡኝና አውጡኝ የምትል ሶሻል ሚዲያ ላይ ትመጣለች። ሴቶች አይመለከትም። ቶፒኩን ማለት ምንድነው? ወንድ ልጅን አታክ ለማድረግ የሚካሄድበት መንገድ በዛ ኮስቲ ንገርኛ። አንቺ ልጠይቅሽ እዚህ አይነት ሴት እኮ እኛ አላወራንም። ይሆን እሺ፣ መልሽልኝ። ዋንኮችን ሴቶች አሉ እኮ ፈልገው የሚሄዱ ወንዶች። አንድ ነገር መልሽልኝ። አንድ ሴት ልጅ አንቺ የምታውቂያት ዘመዶችሽ ይሰማል የምለው አንድ ሴት ትዳሬ በእኔ ችግር ብቻ እኔ አጥፍቼ በእኔ ስህተት ፈታው ያለች አንድ ሴት አምጪ አምጪ አምጪ። ወንድ ልጅ ይላል ወይ እኔ አጥፍቻለሁ እኮ እኔ ተሳስቻለሁ፣ ትዳሬን የበተንኩት እኔ ነኝ የሚል ብዙ ወንድ አመጣልሻለሁ። አንድ ሴት በእኔ ስህተት በእኔ ችግር ምክንያት ቤተሰቤ ተበተነ የምትል አንድ ሴት አምጪ። ሁሉንም እንደዛ አታክ ማድረግ አንችልም። አሉ ሴቶች ይሄን ቀንሼ ወንዶች አምጪ እያልኩሽ ባበዛል ይሁን እና እንደማመጥ አንተ እኔ ዝም ብዬ እንዳዳመጥኩ ካንዴ ስማኝ። በእንደዚህ አይነት ጉዳይ በይቅርታ እኮ ልመልስልህ እኮ ነው። በእንደዚህ አይነት ጉዳይ በይቅርታ ከሄድን ወንዶች ኦፍ ኮርስ 75% ይቅርታ ይጠይቃሉ፣ በእኔ ምክንያት ነው ይላሉ። ግን ደግሞ ከ100% ብንሄድ 25%ቱ አይሉም። 100%ቶቹ ሙሉ ለሙሉ ይቅርታ የማይጠይቁ ሴቶች ናቸው ማለት አንችልም። አሉ በዛም ልክ ጎበዝ ሚስቶች አሉ፣ ሲያጠፉ ይቅርታ የሚጠይቁ ሚስቶች አሉ። ትዳራቸው ሲበተን ወይ ይሄ እኮ የሆነው በእኔ ነው፣ ይሄን ነገር አስተካክየው ቢሆን ትዳሬ ባልተበተነ ልጆቼን ባልበተንኳቸው ነበር የምትል እናት የለችም? ኦፍ ኮርስ አለች። ሙሉ ለሙሉ 100% ያሉን ብለን ልንወስድ አንችልም። ይሄንን የለም ልትል ትችላለህ? የምታውቂው አለ ወይ ያልኩሽ ነው። የለም የምታውቂው ከዘመዶችሽ የምታውቀው ሰው የለም። አላቅም። እኔ አንድ ሴት ነው ማወራሽ። አንድ ሴት ተሙን ጠይቂ። ተሙ እንደው ስለ ሀቅ ትዳሬ እኮ እንደዚህ ባደርገው ኖሮ ትዳሬ ይስተካከል ነበረ፣ ይሄ እኮ በእኔ ጥፋት ነው የምትል ማኛው አንዴ ግን ይቅርታ ተሙ። አሁን ይኸውልሽ ቶፒኩ አሁን ወደ ሌላ ሳንወስደው የተይኸውልሽ አንድ ቆይ ለኤልዳም ቆይ ሆልዳም ቆይ ሄሉ ለኤልዳም ለዮኒም ግልጽ እናርገው። እዚህ ወንድምና እህቶች ነው ያለነው፣ አብረን ነው የምንኖር እዚህ ምድር እስካለ ማናችንም የማናችንንም ጉድለት አንፈልግም። ግን አሁን ይሄ ሁሉ ነገር እንዲወራ የተደረገው ነገር እሱ ላይ እናውራ። ለምንድነው ቅራኔ የተፈጠረው? ለምን ወንዶች ለብቻቸው ግሩፕ ፈጠሩ ወይም መቃወም ጀመሩ? ይሄንን ማውራት አለብሽ። በቃ ምትክጂው የሚለባበስ ነገር የለም። ለምንድነው እንደዚህ ሆኖ? የዚህ ሙቭመንት አላማ ሲነሳ ለምን ወንድ ይቃወማል? መደፈር፣ የሴቶችን መደፈር፣ የህፃናት መደፈር እንዴት ወንድ ትክክል ነው ብሎ ሊያምን ይችላል? አይችልም ማለት። ስለዚህ ለምን ቅሬታ ተነሳ ተብሎ ሲነሳ ይሄ ሙቭመንት የሚመራው አካል ጆርዲን ጨምሮ የሚያነሱት ሐሳብ ወንዶች ላይ ጥላቻ ያለው ነገር አለ በግልጽ ይታያል ሲባል እሷን ተዋትና ተባለ። እሷን ተዋት ከሆነ ውጤት አያመጣም ስንል ወደ ፋይተም ለምን እሷን እንዴት ተዋለው? ሐሳብ እያነሳሽ እየዘራሽ እየረጨሽ ወንዶች እንዲቀየሙ ወንዶች እንዲተዉ ምን አገባኝ እንዲሉ የምታሰኝ ከሆነ ለምን ተዋታለሁ? ማስተካከል አለባት። አብረን መሆን አለብን፣ አብረን መቆም አለብን ነው። ለምን ይሄ ሽኩቻ ተፈጠረ? አንቺ እኮ ቁጭ ብለሽ ከኔ ጋር ከዮኒ ከዜዶ ጋር የምታወሪ ከወንድሞችሽ እኮ ስለተከፋፈል ነው። ባንከፋፈል ለምን እናወራለን? ሁሉም እኮ የራሱ ነገር አለው። ስራው ላይ ነበር የሚሆነው በዚህ ሰዓት። የተከፋፈልንበት ግን ምንድነው? የሴትን ልጅ መጠቃት የህፃናትን መደፈርን የሚያስማማ የሚገርም አይዲያ ይዘሽ መተሽ ግን በመሃል ላይ እያመጣሽ ጠብ እያረግሽ መርዝ እየረጨሽ ወንዶች እንዲቀየሙ፣ ወንዶች እንዲቆጡ፣ ወንዶች እንዲናደዱ፣ እህቶች ለእህቶቻቸው እንዳይቆሙ እያረግሽ እሷን ተዋት አይዲያውን ፎከስ እናድርግ የሚባል የህንድ ፊልም የለም። ለምንድነው የምትወው? አንቺ የምትነጪው ነገር እኔን ካስከፋኝ ትላንት እኔ እየጮኩ ነው። ቅድም አይተሻል መታ ምን እንዳለች ሶሻል ሚዲያ ላይ በደንብ ጮክ ያለው ዮኒ ጮሃል፣ ዜዶ ጮሃል፣ እዚህ ጋር ወንዶች ያሉ በሙሉ ጮሃል። ያልጮኸ ወንድ የምታቂ ወንድ የለም። ግን ዛሬ ላይ እሱን ተወና ጮህ መጮህ ነው አንተ ምናምን እንደዚህ የሚባል ነገር ተሽኛ አለም ጮህ ነው። ስለዚህ አብረን ለመጮህ ለምን እንደዚህ እናደርጋለን? ሐሳብ እያመጣሽ እየነዛሽ አንቺ አንድ ሴት ከትዳሯ እየበተንሽ እንደገና ደግሞ እቆምልሻለሁ አብሮ አይሄድም። ገብቶሻል አይደል? ለምን ዛሬ ዳመና ነው ትዳር ፍቺ፣ ዛሬ ቡናው ጨው የለውም ትዳር ፍቺ።
ዛሬ እኮ ወደ ግራ ነፈሰ ትዳር ፍቺ የሚባል ሐሳብ እየሰጠሽ መልሰሽ ደግሞ ነይ ቆምልሻለሁ አይሄድም ትዳር እንዲፈታ ከነ ችግሩም ትዳር እየታመመ ይኖር ካልሆነ ማክሲመም ሲደርስ ይፈታዋል አንቺ አማካሪ መሆን አይጠበቅብሽም ራሷ ሲበቃት በቃኝ ብላ ትተዋለች ሲበቃው በቃኝ ብሎ ይተዋል ለምንድነው አንቺ ኤቭሪ ሲንግል ቤት ያንኳኳሽ እየገባሽ ፍቱ የሚባል ሜሴጅ የምትረጪው ከዛ ደግሞ ሮመተሽ ስለ ህፃን ልጅ ድምጽ እኔ ደግሞ የምኑን አመጣለሁ የማክሰኞን አነሳልሻለሁ ማክሰኞ ትዳር እንዲፈርስ በሉ ብለሻል ወንዶች ሁሉ በጅምላ አንድ ላይ ሰው ታሙ ተቋረጥክ አይ ቲንክ ኔትወርኩ ነው መሰለኝ ይሄው እዚህ ታች ኮሜንት ላይ ጻፋ እንደዛ የሚሉ ነገሮች ምንም ታሙ የሆነ ሰዓት ላይ ተቋርጠ ነበር አሳማኝ ትከፋፈያለሽ ያ ሶ እሱ ይኸውልሽ አሁን ይሰማል በደም አሁን መተሃል አዎ ይኸውልሽ ሄሉ አሁን እዚህ ጋር ቁጭ ብለን እነ ኤልዳ እነ ኪዱም እነ ሊሊ እዚህ ጋር መተን እንድናወራ ያደረገን ነገር ስለተከፋፈ ይሄ መጀመሪያ ማመን አለብን አልተከፋፈልንም ካል ኦኬ እናንተም ጩሁ እኛም እንጩህ እንሂድ በየጋራችን ግን ስለተከፋፈልን ነው መተን ቁጭ ብለን የምናወራው ስለዚህ አንዳንድ ሰዎች የግል የወንድ ጥላቻ ያለባቸው ሴቶች እንዳሉ ይታወቃል የሴት ጥላቻ ያለበት ወንድ ይኖራል እነዛ ሰዎች የሆነ ነገር ሲሉ አንቺ አብረሽ እሰይ ደስ ይላል እንዲማ ካነቃነኩት እንዲማ ከበጠበጥኩት ለካ ጉልበት አለኝ አቅምሽ እኮ ውጤት ማምጣት አለበት ውጤት ለማምጣት ከማህበረሰብ ጋር ነው መሰለው አስተሳሰብ ያለው ህዝብ ውስጥ ነው አስተሳሰብ ለመቀየር ግማሹን ህዝብ በትነሽ ወደዛ በተለይ የፍስጎሬ አይሆንም እንደዛ አይሆንም አብረን እንቁም ይሄን ነው እንቃወም ነው ሐሳቡ ዮኒዬ እንኳን ደህና መጣክ አላየውክም ነበር ሞዴሬተር ሰጥቻለሁ ሶፊሻ ያረ ምንም ችግር የለም ሐሳብ ነው የምንሰጣጣው አለ ሙሉ ሞዴሬተር አለ ወይ ቢቱ አንቺ አውሪ ተረኛ ማን ነው የሚያወራው ስራ ላይ ነኝ እኔ ሶሪ እሺ ዮኒዬ ችግር የለም አይዲያዎች ቀደም እኔም ስላነሳው ጨምር ነውና አይ ኖ እኔ የምታነሳቸውን አይዲያዎች እውነት ለመናገር እኔ ብዙ አክሰፕት ማደርጋቸው ነው ግን አሁን እሷ ማስተካከል ያለባትን ነገር ታስተካክል አሁን እኔ ምን እንደሆነ ልንገር አሁን ሞር እሷ ላይ ማደርገው ቀደም ማናት ኤልዳና ናት ማናት ሄለን ወይም የሆነ ሰው ጠቅሷል ኮንቲኒዩስሊ ጉዳዩን በደንብ ይዛ ማለት ነው በቃ በደንብ ይዛ የፍትህ ሂደቱንም ምናምኑ የተከታተለች ትሰራለች እና እሷ ማስተካከል የሚገባት ይሄ ነገር ውጤታማ እንደሆነ ዋና ዓላማው ይሄ ስለሆነ ውጤታማ እንዲሆን ማስተካከል የሚገባትን ነገር እንደ መፍትሄ የሚቀመጡ ነገሮች ቢኖሩና እሷም እነዛ ነገሮች ማስተካከል ብትችል ጥሩ ነው እውነት ለመናገር ውጤት ያለው ነገር ለመስራት እነዚህ ነገሮች ብታስተካከል ጥሩ ነው እኔ ሁላችንም እዚህ ጋር ቀደም እንዳልነው ምን ማልቀበለው 1001 ጉዳይ አለ እሷ ጋር እውነት ለመናገር ማለት ነው ነገር ግን ሞር እኔ 100% እሷ ጋር መስማማው በዚህ በሴቶች ጥቃትና ፍትህ ማጣት በመሳሰሉ ነገሮች ላይ ከሴቶች ጉዳይ ጋር አያይዛ የምትሰራቸው ነገሮች ከዛ ውጪ ሴቶችን ለማብቃት የሆነ ዶክመንቶች አዘጋጅታ ኮርሶች አዘጋጅታ የምትሰራቸው ነገሮች ከዛ ውጪ ደግሞ ሴቶች የሆነ ችግር ሲገጥማቸው የት መሄድ እንዳለባቸው አቅጣጫ የምትሰጣቸው ነገሮች እነኚህ ነገሮች ዝም ብሎ የሚጣሉ ነገሮች አይደሉም ማለት ፋሽኔትድ ስትሆን ጉዳዩ ሲገባ ምናምን የምትሰራቸው ነገሮች ናቸው ከዛ ውጪ ደግሞ ተጽዕኖ የሚያሳድሩባት ነገሮች አሉ ፌሚኒስት መሆኗ ሌላ ነገር መሆኗና ማለት ሌላ ነገር ስለ ፌሚኒስት መሆኗና ምናልባት አይዶ ነው የተፈጠረባት ነገርም ካለ ሊሆን ይችላልና የሆነ በጣም ትሪገር የምታረገው ነገር የምትናደደው የምትቆጨው ነገር አለ እነዛ መቆጨቷ ችግር የለውም እኔ ከቁጭት ነው አንድ ለውጥ ማምጣት የሚችለው ነገር ግን እንዳላችሁት ከወንድ ጋር ተያይዞ የሚሰራ ነገር ከትዳር ጋር ተያይዞ የሚሰራ ነገር ባህል ስላለን ባህላችንን ባማከለ መልኩ እሷም ራሷን አጀስት የምታደርግበት ነገር ብኖር እኔ ይሄንን ነገሮች እንደው ይሄ ነገር ግብ ላይ ከደረሰ በኋላ አነሳለሁ ብዬ መዝግቤ ያስኳቸው ነገሮች አሉ እሷን ለመጠየቅ መዝግቤ ያስኳቸው ነገሮች አሉ ማስተካከልም አለባት ብዬ በነዘንድ ማሰባቸው ነገሮች በጣም በርካታ ነገሮች አሉ በተለይ በትዳር በባህል በሃይማኖት እኔን አሁን ብትጠይቀኝ ሃይማኖት ለምሳሌ ሃይማኖት ላይ የተጻፈ ነገር ካለና አንድ ልጅ በ16 ዓመቷ ነው የምታገባው ብሎ የሚሰብክ ከሆነ ያ ሰው ሃይማኖቱን ሲቀበል እሱንም ጭምር ነው የሚቀበለው ብዬ ነው ማምነው የሴኩላር ህጉ ቢከለክል እንኳን በሃይማኖቱ የሚፈቀድ ከሆነ ምንም እኔ የሚፈጥረው ነገር የለም ማለት ምናልባት በፍርድ ቤት በሌላ ነገር ካልሆነ በስተቀር እሷ እንደዚህ የሃይማኖት ጉዳዮች ላይ ከውቀት ጋር ከምን ጋር አያይዛ ሰዎች ወደው ፈቅደው የሚያደርጉት ነገር ስለሆነ ቡዲዝም ሲሆን እንጨት ሲያመልክ እኮ ሰው ወዶ ነው የሚያመልከው ያንን ነገር
ለዚህ እንደዚህ አይነት ነገሮች ላይ ራሷን በደንብ በቂ አድርጋ ብቁ አይደለሁም ስትልም ሰምቻታለሁ። ብቁ አድርጋ የምትመጣበት ነገሮች ለዚህ አሁን እሷ ሙር እኔ ማለት በተለይ ከጥቃት ጋር ተያይዞ ባሉ ነገሮች ጠቃሚ ሰው ናት ብዬ ነው ማምነው። እኔ ጠቃሚ ሰው ናት። ኔዮኒም ተሙም እንዳነሳችሁት ደግሞ በሌሎች ጉዳዮች ላይ ደግሞ ሙር ማስተካከል ያለባት ነገር በጣም በርካታ ነገር አለ እውነት ለመናገር። ነገር ግን አንድ የሆነ ሰው ሙሉ ላይሆን ይችላል በተለያዩ ምክንያቶች የምታስተካክለውን ነገር እንድታስተካክል እድል ሊሰጣትና እኛም ደግሞ የመፍትሄ ሀሳቦችን እንደዚህ ጉዳዮችን እያል እንደው በጨዋ ደንብ ቅድም ኮኮ ላይ እንትን ያልኩት ለምንድን ነው ትንሽ ስንነጋገር እዚህ ያለን ሰዎች ስለሆነ የምንደጋገፍ የምንተዋወቅ ሰዎች ስለሆነ ትንሽ ሰዎቹ ላይ ቅሬታ የሚፈጥሩ ቃላትን ባንጠቀም ከማለት ነው። ሶሪ አስቀይሜ ከሆነ ምናልባት እና እሱን ለማንሳት ነው። ታንክ ዩ ቬሪ ማች። ኮፒ ሊንክ አውሪሺ ኮፒ ሊንክ ፕሊስ ኮፒ ሊንክ ሶፊዬ እንዴት ነሽ? ሰላም አለሽ? ኮፒ ሊንክ አድርጉ ጋይስ፣ ታፕ አድርጉ። እሺ የሆነ ማስጠንቀቂያ እየሰጠ ነው። ሁላችሁም ሰላም ብያለሁ። ሀይታም እንዴት ነህ? ግማሽ ላይ ስለሆነ የመጣሁት ሙሉ እንትናችሁን አልሰማሁኝም፣ ግን ከሶፊ ጋር በቀንን ጉዳይ ስለምንገናኝ አሁንም እዚህ ላይ ያመጣችሁ ነገር ስላለ እዛ ላይ ነው ማውራት የምፈልገው። አንደኛ እኔ በጣም ክፍተት ያየሁበት ነገር ብዬ ማስበው በእናንተ ውይይትም ከሌሎችም ላይቭ ላይ ከፍተው የሚያወሩት እዚህ ጋር የተነሳው ኢሹና የእሷን ኢሹ መለየት መቻል አለብን ብዬ አስባለሁ። እሷ በምታራምደው አይዲዮሎጂ ላንስማማ እንችላለን፣ ላትቀበሉ ትችላላችሁ፣ ዋቴቨር ያ ሌላ ፖይንት፣ ያ ሌላ ቶፒክ ነው። እዚህ ጋር ግን እየተነሳ ያለው ጀስቲስን ኢትዮጵያ ውስጥ ያለው የጀስቲስ ፌለር ከዛ አልፎ ሴቶች ላይ የሚደርሱ ጥቃቶች እነሱ ላይ ነው ችግሩ ያለው። ያንን ችግር እንዴት እንቅረፈው ወይም ደግሞ ያንን እንዴት ተደራሽ እናደርግ የሚለው ላይ ነው። ይህንን ለማድረግ አዎ ሁሉም ለምሳሌ ቀነኒ በሞተች ጊዜ ሌሎቹም ጥቃት በደረሳቸው ጊዜ ሁላችሁም ላይፍ ከፍታችሁ ልታወሩ ትችላላችሁ። ማውራትና ግን ኮንቲኒየስ አድርጎ ለውጥ ማምጣት ይለያያል። ስለዚህ አይዲያችንን ማድረግ ያለብን ይህን ነገር እንዴት ነው ምንቀይረው ወይም ደግሞ ኢትዮጵያ ላይ ያለው የህግ ሂደት ህጉ አይደለም ችግር ያለበት፣ ህጉ አለ። ነገር ግን የሚያስፈጽሙ አካላቶች ይህን ነገር ሲሰሩ እስከ መጨረሻው ድረስ ፍትህ እንዲያገኙ የሚደረግበት መንገድ እንዴት ነው የምንቀይረው፣ እንዴት ነው ድምጽ መሆን ምንችለው የሚለው ላይ ነው መነጋገር ያለባችሁ ወይም ያለብን ሁሉም ማለት ነው እንጂ የባልና ሚስት ጉዳይ ትዳር እንዴት ነው ያ ኢትስ ኦፒኒየን። እኔ ያለኝ ኦፒኒየን በትዳር ሌላ ነው፣ እናንተ ያላችሁ ኦፒኒየን ሌላ ሊሆን ይችላል። ልንስማማም አንችልም። ይሄ ሁሉም ሰው በየራሱ የየራሱ የሆነ አስተዳደግ አለው፣ የሚያምንበት ነገር አለው፣ አካሄድ አለው። ፍትህና ጥቃት ግን ከዚህ ጋር አያያዝም። ስለዚህ እዚህ ጋር እያነሳችሁት ያላችሁት ነገር እዛ ጋር የሚጠየቀውን ነገር ሶልቭ የሚያደርገው አይደለም። እኔ ለምሳሌ የጆርዲን ሙሉ ሀሳብ የምቀበል ሰው አይደለሁኝም፣ ግን ኢትዮጵያ በነበርኩበት ላይክ 5-6 years I was a lawyer there and ሰርቻለሁኝ ፋሚሊ ቤንች ላይ ከ10,000 ኦልሞስት ከ10 ምናምን ሺህ በላይ ኬዞችን አውቃለሁኝ የፍቺ ጉዳዮችን። እሱ ላይ ተነስቼ የኢትዮጵያ ያለው የትዳር ሁኔታ ምን ያህል ሴቶች ምን ያህል ወንዶች ያደርጋሉ የሚለውን ባወራ እዛ ላይ ተነስቼ የራሴን አይዲያ ወስጄ ለምሳሌ ብዙ ወንዶች ችግር አለባቸው ልል እችላለሁ ኮንክሉድ ማድረግ ብፈልግ፣ ግን ኢስናት አባውታት ኮንክሉዥን ሳይሆን ማጆሪቲ ካየን ግን አዎ ፌለሪቲ አለ፣ ብዙ ችግር አለ። በትዳርም ቀለብ በመስጠትም በአኗኗርም በብዙ ነገሮች ብዙ ጥቃት የሚደርስባቸው ሴቶች አሉ። ቀለብ አልሰጥም ብሎ ስራውን እስከ መተው የሚደርስ አባት አለ። ከሷ ጋር ከሚስቱ ጋር በመጋባት ጥላው ስለወጣች ስለፈታችሁ ስራውን ትቶ ስራ የለኝም ብሎ የሚካሰስ ብዙ ወንዶች አሉ፣ ብዙ አባቶች አሉ። ያ ማለት ሁሉንም ይወክላል ወይ ነው? አይወክልም። ግን ስናወራ ግን የትም ሀገር አሜሪካ ምንምጣ ኤቭሪዌር ሲወራ ማጆሪቲ ነው የሚታየው።
እዚህ ጋር ግን እያወራን ያለነው ቫዮለንስ ነው፣ ጥቃት ነው። የሞቱ ሴቶች አሉ፣ እየተገደሉ ያሉ አሉ፣ እየተደፈሩ ያሉ አሉ። ማስረጃ እየተደበቀባቸው ባለስልጣን ከጀርባ ያላቸው ብዙ ነገሮች እየተሸፈነ ጉዳታቸው ተሸፍኖ የቀሩ ሴቶች አሉ። ያንን ነገር እንዴት ነው ምንፈታው ነው ጥያቄው። ያን ለምሳሌ ቀነኒ ማየት እንችላለን አይደል? የቅርብ ክስተት ከጀርባ ማን ያለው? ለምንድን ነው ኬዙ ያልሄደው? ያንን ሶልቭ ለማድረግ እኮ እስከ መጨረሻ ቮይስ ማለት ድምጽ ሆነን መታገል መቻል አለብን እንጂ ላይክ 1 ሰዓት 2 ሰዓት ላይቭ ላይ ስለተቀምጠን ስላወራን አይደለም ይሄ ነገር የሚቀረፈው። ኢትዮጵያ ላይ ያለው የህግ ሂደት ፑሽ አድርገን እንዴት ነው አትሊስት ፐርፌክት ባናደርገው እንኳን እንዴት ነው ጀስቲስን ልናመጣ የምንችለው የሚለው ላይ ነው ማውራት ያለብን እንጂ ቁጭ ብለን ሁሌ በተከፈተ ቁጥር እሷ እንደዚህ ብላለች፣ እሷ ወንድ እንደዚህ ብላለች፣ እሷ እንደዚህ ብላ እንትና እንደዚህ ብሏል የሚለው ምንም ሶልቭ የሚያደርገው ነገር የለም።